መሲ የኛ መሲ ልንገርሽ፣ እኔ እናቷ ጋር የሩታዬ እናት ጋር ሄጄ ቪዲዮ ሰርቼ ጠይቄ ነው የመጣው። ለድራማ ነው እንጂ የፍቅር ጥያቄ የጠየቀችው ከኋላ ግን ተንበርክኮ የጠየቃት የፍቅር ጥያቄ እሱ ነው። ትክክል እኮ ነው። ሲጀመር ኤደንና ሩታ እንዴት ልታውቃቻለች? የአብርሃምን እህት ሩታ ከታውቃለች። ጎረቤት ናቸው። አብርሃምና ሩታ ጎረቤት ናቸው፣ ይተዋወቃሉ። እኮ ጎረቤት ናቸው። ግን ኤዱ ያለችው አዲስ አበባ ነው። አብርሃም ሲሰራ የሰራው ምንድነው? በፍቅር እንደተጎዳ ከማገገሚያ ከጸበል ወጥቶ ገዳም ነው ምናምን ሄዶ ማናት አምጥታው ከዛም እንትናን ፍቅርን ድሬዳዋ ተላከች ተብሎ ከድሬዳዋ መጣች ተብሎ አሁንም ልትቀሰቀስበት ነው ብለው ይዘውት ሄደው ከዛ ሲሄዱ ኤደንና ሩታ ሰርፕራይዝ አደረጉት። የጀመረው እዛ ጋ ነው። ከዛ ይሄ ምስኪን ኮመንታንት ነገር ማለት ነው። ማሮቼ አንድ ነገር መናገር እፈልጋለሁኝ። ሩታ አልቅሳ ነው የመጣየው። ሩታ እኮ እንደዚህ ብላ ነው የመጣየው ምስሉ ሰው ማለት ነው። ከዛ ወደዚህ እሱ አልቅሷል። ለዛውም ጫካ ገባሁ ምናምን ብሎ ማለት ነው። ለምንድነው እሱን ቪዲዮ ያጠፋው? ለምንድን ነው ብላችሁ ለምን አታስቡም? ለምን አጠፋው ቪዲዮ? አሁን አጠፋው መልሶ አይታችሁታል። ቤቴ አጥፍቶታል። ቪዲዮውን አጥፍቶታል። አዎ ገመድ ቪዲዮ ከቲክቶክ ነው ከመለያ የሩታ ማለት ነው። ሩታ ጠፍታ ጫካ ገብቶ ሲያለቅስ ለምን አጠፋው? እሱን ገብቶ ንፍርቅርቅቡ ምናምን ማለት ነው ሲያለቅስ አጠፋው። አሁን ነፍጥ በነፍጡ ነው ያውልሽ። አሁን ብሮኒካ የኔ ቆንጆኛ ነገር ቢኖር አንቺ ያለሽ ኢትዮጵያ ነው። ኢትዮጵያ ስትኖሪ ደግሞ የቀበሌ የድር ስብሰባ ምናምን ይኖራል፣ የምናምን ይኖራል አይደለ? ብዙሃኑን ትገናኛላችሁ። አብርሃም የጀመረው ድርጊት ዛሬ ላይ 3-4 እርጉዞች ሲሰቃዩ እያየን ነው በሚዲያ እንደ ፋሽን ሆኗል። ለምሳሌ ናቲና ውብዬ በጣም በከርግዝና ጀምሮ ነው እነሱም ሲባሉ ሲቧጨቁ የኖቤል ነው ማን የሚባል ያቺ ልጅ በእናታችሁ እሱ ነው ማነሱ ማን ስማቸውን አላውቅም። እቺ እናትየው ከስር እየገባች አሁን አዲስ የተጀመረ ይርግዬ አንድ ቀጫጫ ሴት ልጅ እኮ ናሂና ውብዬ ድሮ ናቸው መስዬ የትንሱ እናት የትንሱ ሪታ ልክ አላዛር እና ትንሱ ስሙን አመጣ እኮ ከናቲና ውብዬ ቀጥሎ ደግሞ አላዛርና ትንሱ ከናቱ ጋር ደግሞ መጣ። ይሄንን እናንተ በድር ላይ ልጆቻችን በካይ ናቸው፣ ልጆቻችን አጥፊ ናቸው። ሶሻል ሚዲያችን ምንድነው እየተሰራ ያለው? ገባሽ? ምንድነው እየሆነ ያለው? ሴቶቻችን እውነት በዚህን ያክል ግፍ እየደረሰባቸው ነው ወይ? ዛሬ እነሱ በህይወት መኖራቸውን አይደለም እኮ ማሰብ ያለብን። ከሶሻል ሚዲያ ያጣናቸው እነ ቀነኒ ያሉ ማናቴ በቀደመዋ ልጅ አለች፣ ብዙ ልጆች አሉ በሶሻል ሚዲያ የሚሞቱብን አይደለም። ያው ማርያምን ይኸውልሽ ማማይ መሲ አንዴ የአላዛር እናት ግን ጤናማ አትመስለኝም። እግዚአብሔር ነው የምላችሁ፣ ይቅርታ አድርጉልኝና ሴት ልጅ ነው በሚዲያ ላይ የሚሰሩ ወላጆችና ተደውኝ እንደፈለጋችሁ እንድትሰርቡኝ ነው የገባሁት አለች እኮ ያላዛር እናት። ወይኔ በጣም ባለ አሁን ልትገላት ዛሬ ራሱ ቪዲዮ ሰርተዋሉ ልትገላት። ያ ሰውዬ ባይኖር ማርያምን አንቃ ነው የምትገላት። ታስሯል ልጅ ታስሯል። ቆይ አንዴ እኔ አሁን እዚህ ጋር አንድ መናገር የምፈልገው ነገር አለ። ምናልባት ቬሮኒካ ኢትዮጵያ ነሽ መሰለኝ ያለሽው። ኢትዮጵያ የታካሪ እንደሆንሽ ባላውቅም ምናልባት ቢሮ ነው የምሰራው ብለሻል። የምን ቢሮ እንደሆነ ባላውቅም አንድ ጥያቄ ልጠይቅሽ እፈልጋለሁ እና ልታደርጊልኝ የምትችይው ነገር ካለ ማለት ነው። በጣም እኔ ብዙ ጊዜ ላይ ትውልድ እያጠፉ ያሉ ዩቲዩበሮች ለህግ ይጠየቁልን፣ በህግ ይጠየቁልን። ህግ ሶሻል ሚዲያ የሚገርምሽ ደግሞ የህግ ቢሮ ላይ ነው የምሰራው። ህግ የሚከበርበት ቢሮ ላይ ነው የምሰራው። በውስጥ አወራሻለሁ እንዲ ኦፊሻል ያውልሽ። እኔ ዩቲዩብ ላይም ቲክታክ ላይም እየሰራው ያለው ትውልድና ድን ነው። ትውልድ አንቺ በሰጠሹ ልክ ነው የሚያድገው። ከቀጣሹ ተቀጥቶ ያድጋል። መርዝ ከሰጠሹ አንቺ መርዝ ሆኖ እጥፍ ሶሻል ሚዲያ ዛሬ እጥፍ ባለጌዎች እያደረጋቸው ነው ያለው ትውልዱን ማለት ነው። ትውልዱ በቀላል መንገድ ገንዘብን ማግኛ መንገድ ነው እየፈለገ ያለው። ዛሬ አንቺን ከላይ እስከታች ጥብር ግፍ አድርጎ ሰድቦሽ ገንዘብ ነው ማገኘው ብሎ ነገ ወጥቶ ይቅርታ ይላል። በዛ በይቅርታ ውስጥ ያልፋል።
ነገ ሌላው ይቀጥላል። ነገም ሌላው መጥቶ የሆነ የማይሆን ነገር ሃይማኖትሽን ሊሆን ይችላል፣ ቤተሰብሽን ሊሆን ይችላል፣ ስብዕና ምንነትሽን ይሰድባል። ከዛን ይቅርታ እንዲህ ለማለት ፈልግ። በዚህ በይቅርታ ውስጥ ትውልድ እየተለማመደ ባለጌ ትውልድ እየወጣ ነው ያለው። በእነዚህ ሶሻል ሚዲያ ተጠቃሚዎች ላይ የሶሻል ሚዲያ ተቆጣጣሪ ካለው ስፔሻሊ ዩቲዩብ ላይ በየአመቱ የሶሻል ሚዲያ ተጽዕኖ ፈጣሪ እያሉ ተጽዕኖ እየፈጠሩ በአመት የሚሸልሙ ሰዎች የሚመርጡት ባለጌውን ነው። የአለባበስ የስርዓት የምንም ስነ ምግባር የሌለውን ነው አዳራሹ ሞልቶ እየተሸለሙ ያሉት። ስንት ስርዓት ያላቸው ትውልድ የሚያድኑ ለትውልድ የሚያገለግሉ ብዙ መስራት እየፈለጉ ግን እድገት የሌላቸው ብዙ በአረብ ሀገር ላይም በኢትዮጵያ ውስጥም ያሉ ሰዎች አሉ፣ ዩቲዩበሮች አሉ። እነሱ እንዳያድጉ ጋጦጡ ዝሙትን ሴት ልጅ በትዳሯ ተከብራ ራሷን አክብራ ወንድ ልጅ ትዳሩን አስከብሮ እንዳይኖር ትውልድ ነገር ትዳርን እንዲፈራ ትዳርን እንዲጠላ ሴት ልጅ ወንድ ልጅ እንዳታምን ወንድ ልጅ ሴት ልጅ እንዳያምን እያደረጉ ያሉ ዩቲዩበሮች ህግ ቦታ ላይ የምትሰሪ ከሆነ ዩቲዩበሮች በህግ ይጠየቁልን። እኔ ሁሌ የምሰራው ይሄ በህግ ይጠየቁልን፣ ቢችል ያጣራልን። እነዛ ከክፍለ ሀገር መተው አዲስ አበባ ሲረግፉ እኮ ከተማን ሲያዩ እኮ ከተማን ሊያቆሽሹ አይደለም የመጡት። የማቆሸሽ እዛው ክልላቸው ላይ ቁጭ ብለው ማቆሸሽ ይችላሉ። አዲስ አበባ የሚናገራቸው ሃይ የሚላቸው ሰው ስለሌለ ቤተሰብ ስለማያያቸው ቤተሰብ ቼክ ስለማያደርጋቸው እንደፈለጉ ተንዘላዝለው ብር ብቻ ይላክላቸው ቤተሰቦቻቸው ክፍለ ሀገር ላይ ተቀምጠው እንዴት ሰርቶ ያምጣ ከየት ያምጣው አያውቁም፣ አይጠይቁ ገንዘብ ይገባላቸው። እንደነዚህ አይነት ዩቲዩበሮች ትውልድ እያጠፋሉ። እናት የሁሉም ወላጆች ጀነራቸው ላይ ተገጥሞ ሚዲያ ያያሉ እንዳይመስልሽ። የማያዩ አሉ። አይ ነው የማያዩ ይኖራሉ። መስዬ የማያዩም አሉ። ግን አሁን የምንላቸው ልጆች በአጠቃላይ ግን የሚያዩ ናቸው። አሁንም ኢሹ አድርገን የምናወራቸው የሚያዩ ናቸው። ከነሱም አልፎ ከማየትም አልፎ እኮ ዩቲዩብ ይሰራሉ እኮ። ስለዚህ ቲጂ የሀሳብሽን አላቋርጥሽ። ሂጂ ጥሩ እንትን ላይ ነሽ። ቆይ ቲጂ ሀሳቧን ትጨርስ እና እኔ ይኸውልሽ እንደነዚህ አይነት ዩቲዩበሮች እነ ዳኒ ሮያል የምትዩ እንዳሉ በሮያል ስም የተጠሩት በአጠቃላይ በግሬስ ስም የተጠሩት በአጠቃላይ ግሬስ እና ሪዩል ብለው ግሪሳ እየሆኑብን ያሉ ትውልዱ ላይ ገባሽ? ትውልዱ ህይወቱን እንዳይመራ ይሄ አሁን እኮ በኢሮፕ በአሜሪካ ላይ ያሉ እናቶቻችን እኮ ልጆቻችንን መልሰን አንውጣቸው ኢትዮጵያ እንደብቃቸው ብለው ኢትዮጵያ ሲመጡ ኢሮፕ አሜሪካ ካለው በላይ ኢትዮጵያ ያለው ትውልድ ዘቅጧል። ወደድሽም ጠላሽም ኢትዮጵያ ያለው ትውልድ ዘቅጧል። ማንን እያየ እንደኔ አይነት ባለጌዋን እንዳንቺ አይነት ባለጌዋን ለትውልድ የማይጠቅም መልእክት የምታስተላልፈዋን ዩቲዩበርና ቲክቶከር ማለት ነው። እኛ ዕውቀት አለን ተምረናል ብዙ ተከታይ አለን ብለን የምንል ሰዎች የምናስተላልፈው መልእክት ትውልድን የሚያቀጭጭ ነገ ትውልድ ሀገር ተረካቢ ነው ይባላል። ግን የትኛው ትውልድ ነው ሀገርሽን የሚረከበው? ይሄ በዝሙት የጨቀየ ትውልድ ይሄ 666ን ያስፋፋ ነገ ሴት ሆና ሴትን እንደፈለገች የምትጫወትበት ወንድ ሆኖ ወንድ ልጅን እንደፈለገ የሚጫወትበት ወይንስ ትዳርን አክብሮ በትዳር ተከባብሮ የሚኖር ባለ ትዳር ባልና ሚስት ነው ትውልድን ሊያስረክብሽ የሚችለው? የትኛው ነው ነገ ትውልድ ሀገር ተረካቢ ነው ብለን የምንለው? ይሄንን ነገር ነው እኔ ብዙ ጊዜ የምጮኸው ብዙ ጊዜ የምናገረው። ልጆች አሉ